ጥሩ ጥሩ ልጆች ሲያገኙ ተመስገን ማለት ቀላል ነው። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ? ልጆች ወጥተው ወርደው ሲጦሩ ተመስገን እነዚህ ልጆች የሰጠኸኝ ብሎ ማመስገን ይቻላል። ልጆቻችሁ በሞት ሲወሰዱ እግዚአብሔርን ማመስገን ግን ይቻላል? እየበሉ እየጠጡ እግዚአብሔርን ማሰብ ይቻል ይሆናል። አቶ እግዚአብሔርን ግን ማሰብ ይቻላል? ከባድ ነገር ነው። በነፃነት ጊዜ እግዚአብሔርን ማሰብ ይቻላል። ታስሮ እግዚአብሔርን ማሰብ በእንዲህ ያለ ችግር ውስጥ ሆኖ እግዚአብሔርን የሚያስብ ሰው ንዑድ ክቡር ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድን ነው? ሰጥቶ መቀበል ነው አይደለም? 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት ነው። እኛ እግዚአብሔርን የምንፈልገው ስለጸለይን፣ ስለጾምን፣ ስለሰገርን የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። በስሜት የሚያምን ክርስቲያን ሲሻለው ተመስገን፣ ሲያመው እግዚአብሔር የለም የሚል የገፍ ክርስቲያን፣ የደጋፊ ክርስቲያን ቤተክርስቲያን አትፈልግም። የመከራ ክርስቲያን ነው የምትፈልገው። እናንተ በልቶ ሀጅ አይደላችሁም። በልቶ ተሰናባች ተፈውሶ ሀጅ አይደላችሁም። እናንተ እዚህ ውስጥ አይደለም ዋጋችሁ። የእናንተ ዲናር አይደለም፣ የእናንተ ጤና አይደለም፣ የእናንተ ቤት አይደለም፣ የእናንተ እንጀራ አይደለም። እናንተ የማዶ ተጓዦች ናችሁ። የሰማይ ባለሀገሮች ናችሁ። ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን የሆን ነው? እንድንታመምስ ክርስቲያን አልሆንም? ታመን ላናመልከው ነው? አጥተን ላናመልከው ነው? መኪና ስንገዛ እግዚአብሔር የተመሰገነ ይሁን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። መንደርተኞች አትሁኑ። የእግዚአብሔር ቤተሰቦች ከልቤ ነው የምናገረው። ሰውን አትጥሉ። ሰውን በሰውነቱ እንተቸዋለን፣ እናስተካክለዋለን፣ እንመክረዋለን። ሰውን ግን በዘሩ ግን ልንተቸው አይገባም። እኛ የሰማይ ዘሮች ነን እና የሰማይ ዜግነታችሁን በደንብ አትርሱት። ሰው ማለት የሰማዩንና የነፍሱን መጥኖ የሚወስድ ነው። በምድር ላይ እያለቀሰ እየወጣ እየወረደ እየቆፈረ የተቸገረ ደግሞ የሰማዩን የማይረሳ ሲሞላለት የሚያስባል። ስመረቅ አስበዋለሁ፣ ቤት ስሰራ አስበዋለሁ፣ መኪና ስገዛ አስበዋለሁ፣ እንዲሁ ይችን ሀገር ልልቀቅ እንጂ አስበዋለሁ፣ እዚችን ሀገር ልውጣ እንጂ አስበዋለሁ የሚባል ነገር የለም። በችግር ውስጥ ሆነ ከነ ችግርህ ፈጣሪህን አስብ። ሲሻለኝ ጸልያለሁ የሚባል ነገር የለም። ከነ ህመምህ ነው ፈጣሪህን ማሰብ ያለብህ። ከነ ማጣትህ ከነ ራብህ ነው። ተስፋህን ሰማያዊ አድርገው፣ ሐሳብህን ሰማያዊ አድርግ። ለሰማይ ቤትህ በየቀኑ አስብ። ተፍተፍ ልበልና አንድኛዬን ወደ እግዚአብሔር ዞራለሁ የሚባል ነገር የለም ጎበዝ። አብረህ ለነፍስህም ተፍተፍ በል። ወደ እግዚአብሔር የገባ ሰው ተመልሶ አይወጣም፣ ተስፋቶ አይወጣም። እውር ይመጣል አይቶ ይመለሳል። አልጋ ላይ ሆኖ ገብቶ አልጋውን ተሸክሞ ይዘላል። ዲዳ ሆነህ ትገባለህ፣ አካላዊ ቃል አናግሮህ ትወጣለህ። እንደ ሙሴ ከበግ ጠባቂነት አንስቶ የ600,000 ሕዝብ መሪ ያደርግሃል። እንደ ዳዊት ከበግ ጠባቂነት አንስቶ በጠጠር የምታሸንፍ ያደርግሃል። እንደ ኤልያስ በእሳት ሰረገላ ይነጥቀሃል። እንደ ኤልሳ በጨው መራራ እንድታጣፍጥ ያደርግሃል። እንደ ዕዝራ ጾመህ እውቀት ይገልጽልሃል። እንደ ጴጥሮስ አሳ ታጠምድ የነበረውን ሰው አጥማጅ የወንጌል ገበሬ ያደርግሃል። እንደ ጳውሎስ አሳዳጅ ከነበርክ ነገ ለወንጌል የምትሞት ያደርግሃል። ደም እየፈሰሳት መጣ፣ ደሞ አድርቆላት ትመለሳለች ወደ ክርስቶስ። ሰው የተራበ ሆዱን ይዞ መጥቶ በ5 እንጀራ ጠግቦ ይመለሳል ወደ ክርስቶስ። የ4 ቀን ሬሳ ድምፁ